ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትላንትና ዳኒ እንዳያችሁት የአብርሽና የሩታ ልጅ አቅፎ ኢንስታግራሙ ላይ ቦስቱ ነበር። በዛ ነገር ከዚህ በፊት የሚወራ ነገር ነበረ። ይህንን ነገር ያው የሚያወሩት የነበረ የአብርሽ ደጋፊዎች ነበሩ። ሩታ ያረገዘችው ከዳኒ ነው እያሉ ነበረ። ያንን ነገር ይዘው ደግሞ ዛሬ ምኞታችን ተሳካ፣ ያነውን እውነት ነው፣ ትክክል ነው፣ አብርሽ ዝም ብሎ ነው ወይ የሚለፋው፣ ዝም ብሎ ነው ወይ የሚደክመው እያሉ እንግዲህ ድሉ የኛ ነው እያሉ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘተ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በመጀመሪያ ደረጃ ዳኒ ዛሬ መልስ ሰጥቶበታል መሰለኝ። በዚህ ነገር በደንብ ካዳመጣችሁ ማለት ነው። እኔ አብርሽና ሩታ ልጅ ስለወለዱ በጣም ደስ ብሎኛል፣ ደስተኛ ነኝ። እኔም ደግሞ ልጅ እወልዳለሁ፣ ለትዳርም ደግሞ ክብር አለኝ ሲል መልእክት አስተላልፈዋል ማለት ነው። እና እኔ እንደማስበው አንድ ሰው የሆነ ጊዜ የሆነ ነገር ተፈጥሮ በአሁን ሰዓት በመልካም ጊዜ በደስታ ጊዜ በዛን ሰዓት አትገኝም ማለት በጣም ይከብዳል፣ እንደኔ ማለት ነው። ምክንያቱም ዳኒ ሩታ አብርሽ በጣም ብዙ ጊዜ ጓደኛ ማሞች ናቸው። በጣም ብዙ ነገር አሳልፈዋል አብረው። ሰርጋቸውን አይታችኋል። እኔ ይሄን ነው ብዬ አልላችሁ፣ ብዙ የተለያየ ነገር አሳልፈዋል ማለት ነው። ነገር ግን ዛሬ ሩታ ወልዳ ለመጠየቅ ሂዶ ልጅ ማቀፍ ማለት ግዴታ የሩታ ልጁ የአብርሽ አይደለም የዳኒ ነው የሚያስብል ነገር የለውም። ምክንያቱም ጓደኛ ማሞች ናቸው። ምንም ሲሆን ከእናቷ ቤት ሲሄድ ለጥየቃ ሂዶ ነው እና የአብርሽን ልጅ ቢያቅፍ ምን ችግር አለው? የሩታን ልጅ ቢያቅፍ ምን ችግር አለው? እናንተ ነገሩን በዚህ ናክል ማካበድ ምን አስፈለጋችሁ? እውነት አብርሽን የምትወዱት ከሆነ የአብርሽን ልጅ የምታደንቁ ከሆነ አሁን ደግሞ አብርሽ ይሄንን ነገር ያውቃል፣ ይሄንን ነገር ይሰማል። ምክንያቱም ሼር ታረጉለታላችሁ። ይሄንን ደግሞ አይዲያ አድርጎ ይመጣል። ከዛም ልጁ ይዘቀዘቃል፣ ሩታ ትሰደባለች። በዚህ ናክል ለምን እኛ ነገር እንፈልጋለን? ነገርን ማብረድ ለምን አንችልም? እኛ ነገር ማብረድ እኮ ይሻላል። እሳት ከመለኮስ እውነት ቀዝቃዛ ውሃ መጥፋት ይሻላል ብዬ ነው ማስበው፣ እንደኔ ማለት ነው። እዚህ ጋር ዳኒ ምንም ችግር የለበትም እውነት ለመናገር ማለት ነው። አሁን እውነት እንበለና ማለት ዳኒ ለአብርሽ ልጅ ያንሰዋል? አያንሰውም። ነገር ግን ነገሩ እንደዛ አይደለም። እናንተ እንደምትመኙት እናንተ እንደምትናገሩት አይደለም። ይህንን ነገር አብዛኛው ጊዜ ማለት በእኛ እየኮረጃችሁ ነው ለአብርሽ የምታቀርቡለት። ለምሳሌ የዛኔ አብርሽና ሩታ በተጣሉበት ሰዓት አብርሽ ስለ ልጁ ምንም ነገር ጭንቅላቱ በቃ እኔ እንጃ አላቅም፣ ምንም ሀሳብ የሚባል ነገር አልነበረውም ለልጁ። ሩታ እርጉዝ እያለች ጥሏት ከሀገር ወጥተዋል። በዛን ሰዓት እኛ ዩቱበሮች አብዛኛው ዩቱበር አብርሽ ምን ሆኖ ነው ያረገዘችው ልጅ አይመስልም ወይ? እሺ ለሩታ ባይጨነቅ እንኳን ለልጁ አይጨነቅም ወይ ብለን ቪዲዮ ስንሰራ ነው የአብርሽ ደጋፊዎች ለእኛ ምላሽ ኮሜንት መጥተው የሚሰጡን የነበረ። ልጁ የዳኒ ስለሆነ አብርሽ ዴንታ የለውም፣ ዴንታም አይሰጠውም። ስለዚህ ምንም ነገር ዝም ብላችሁ አብርሽን አትሳደቡ፣ አብርሽን አትናገሩ እና እርግጠኛ ሆነን የምንናገረው ነገር ልጁ የዳኒ ነው ሲሉ ነበረ። አሁን ደግሞ ያንን ነገር ስለተባለ ልጁ ትላንትና አቅፎ ሲመጣ በቃ ምኞታችን ተሳካ፣ እኛ ያነው እውነት ነው፣ ልጁ የዳኒ ነው የአብርሽ አይደለም አይባልም፣ ነውር ነው። ምክንያቱም እነዚህ ልጆች ጓደኛ ማሞች ናቸው። የፈለገ ጥላቻ ቢኖርባቸው የፈለገ ነገር ቢኖር በቃ በአብርሽና በሩታ ደስታ መገኘት አለበት ዳኒ ብዬ ነው ማምነው። እና የአብርሽና የሩታ ልጅ ደግሞ በማቀፉ አባትነት የሚያስብል ነገር የለውም። እና ባካቸው አንዳንዴ ለምትናገሩትና ወይም ደግሞ ሩታን እሰብራታለሁ ብትሉ ጭራሽ ተሳስታችኋል። በጣም ነው የተሳሳታችሁት። ሩታ ደግሞ እውነቴ ነው የምላችሁ እናንተ ከምታረጉት በላይ እጥፍ ድርብ አድርጋ ነው መልስ የምትሰጣችሁ ማለት ነው። አንድ ነገር ላስታውሳችሁ፣ የሆነ ጊዜ ሩታ ጨርቅ ነው ምናምን ያላረገዘችም ልጅ አይደለም ስትሉ ነበረ። የዛን ሰዓት አብርሽ ምን አረገ? ነገም ሩታ ወልደሽ ልጅ ይዘሽ ብትመጪ ልጅ ከሌላ ሰው ነው አመጡ ስለሚልሽ ራቁትሽን ፈቶን አንስተሽ ራቁትሽን ልቀቂ አላት። ለቀቀች ሩታ ማለት ነው። ህዝብ ወረደባት፣ ህዝብ ጮኸባት ማለት ነው። ምክንያቱም በእናንተ ስራ እናንተ ያረጋችሁት እናንተ የተናገራችሁት ነገር ማለት ነው። አሁንም ደግሞ ለአብርሽ አልቀናችሁትም። እውነቴ ነው የምላችሁ። ይሄንን አይዲያ የምታበዙለት ይሄንን ነገር የምትሉት ነገ ደግሞ አብርሽ የስራ ሰው ነው፣ መስራት ይፈልጋል፣ ማግኘት ይፈልጋል። ብር ነው እንጂ የራሱ ጉዳይ ነው በአብርሽ ቤት ማለት ነው። ያንን እስከሆነ አሁን ነገ ደግሞ አብርሽ ይሄንን ነገር አይዲያ አድርጎት ይመጣል። በቃ በልጁ ይነገዳል፣ ልጁ ይዘቀዘቃል። አንቺ እንዴት ከዳኒ ትወልጃለሽ? በዚህ ናክል እየሸወድ እናንተ ናችሁ ቲክቶክ ሰፈር በአንድ እግር ታቆሙታላችሁ ማለት ነው።
እና ይሄንን ነገር ሊሆን ደግሞ አትፍቀዱ፣ እናንተ አታርጉ። በቃ ነውር ነው። አንዳንዴ ለሰው ሳትኖሩ ላላና ለፈጣሪያችሁ ስትሉ ኑሩ ማለት ነው። ስለዚህ እኔ በአሁን ሰዓት እውነት ለመናገር ማለት ነው ዳኒ ልጁ የኔ ነው ቢል ከሩታ ጋር ቢሰሩ ዳኒና ሩታ ነው እንጂ የምደግፈው የአብርሽ ልጅ ነው ብዬ አይደለም። ምክንያቱም ጥፋት የአብርሽ የራሱ ነው ማለት ነው። ለብር ሲል ለዶላር ሲል ልጁን አውጥቶ ሽጧል አብርሽ ማለት ነው። ኤልዱ እህቱ ማለት ነው የአብርሽ እህት አሁን ስንት ዓመት ሆናት ከወለደች ማለት ነው። አንድ ቀን ልጇን አይታችሁ ታውቃላችሁ? ቪዲዮ ብትሰራ ምን ብታረግ ሰው ጋር ብትሄድ ከአብርሽ ጋር ብትመጣ አንድ ቀን ልጇ ታይቶ አይታቁም። ናሆና ናሂ ነው የሚሰሩት እነ ናሆ የሚሰሩት ማለት ነው። ድራማ ነው የሚሰሩት። እርጉዝ እያለች ነበረ ሲሰሩ የነበረ። ይሄው እስካሁን አንድ ቀን ልጃቸውን አደባባይ አውጥተው አይታይም። ስንት ቪዲዮ ይሰራሉ። በየቀኑ ነው ቪዲዮ የሚለቁት፣ ግን ልጃቸው የለም። ምክንያቱም ስለሚሳሱና ስለሚወዱት። አብርሽ ያፉ ነው እንጂ ልጄ ልጄ የሚለው ልጄ የሚልበት አንደበት የለውም። መጠንቀቅ ነበረበት። ልጁን አደባባይ አውጥቶ መስጠት አልነበረበትም። ብቻ ዳኒ ስላቀፈው አይደለም። ልጅህስ ለምን በአደባባይ ታወጣለህ? የሰው አይን እኮ መጥፎ ነው ማለት ትችላላችሁ። መልካም ነገር መምከር ትችላላችሁ ለአብርሽ ማለት ነው። ብቻ የሆነ በቃ ሰውን የሚያባላ ነገር፣ ሰውን የሚያጣላ ነገር አትመኙ። መጥፎ ነው እውነት፣ ለራሳችንም ጥሩ አይደለም። አንዳንዴ እኛም ስንናገር ስናወራ አስተያየት ስንሰጣቸው በትክክል የሰጠናቸው ነገር ነው። እነሱ በእርግጥ አይዲያ የላቸውም። ከኛ አይዲያ እየወሰዱ ነው። ኮሜንት ሆነ ነገር ከተባለ ጫጫታ ከሰሙ በቃ ያንን ጫጫታ አብዛኛው ሰውን ከወደደው በሱ ተነስቶ ነው ቪዲዮ የሚሰሩት። እና ለዚህ ሁሉ እኔ የዳኒ ነው ልጅም ብትሉ አይደንቀኝም፣ አይገርመኝም። ምክንያቱም ውሸት ነው፣ ሁሉም ነገር ውሸት እንደሆነ ነው ማቀው። አብርሽን ቁጭ ነው የሚመስለው ልጁ ማለት ነው። ደግሞ በዚህ ልክ እኔ ትወርዳላችሁ ብዬ አንድ ቀን አስቤ አላውቅም። ሰው እንደውም 4 5 እንደዚህ ሲደራረብበት ነገሩ ይሄን ነገር ውሸት ነው ወይስ እውነት ነው ብሎ ራሱ ያስባል። እናንተ ግን በቃ የሆነ ነገር ሲመጣ አዲስ ትሆናላችሁ። አንድ ሰው የሆነ ነገር ሲያመጣ ገና አዲስ ሆናችሁ ነገሩን ትቀሳቅሳላችሁ። እኔ የአብርሽና የሩታ ህይወት እኔ እንጃ መጨረሻቸው ምን እንደይሆን አላውቅም። እነሱም እንደዚህ በሰው አፍ እየገቡ ይኖሩ ወይስ መጨረሻቸው ምን እንደሆነ ብቻ እኔ ለማየት በጣም ናፍቆኛል። እና ለማንኛውም ዳኒ መልስም ስለሰጠበት በጣም ደስ ብሎኛል። አብራርቶ ትንትን አድርጎ ስለሰጣችሁ ለእናንተም ለተለያየውም ሰዎች ስለሰጣችሁ በጣም ነው ያስተሰደን፣ ደስ ብሎኛል። ያው ብዙዋችሁ ምኞታችን ተሳካ ይልልልል እያላችሁ ነው። ምኞታችሁ ቢሳካ ምንም የምታመጡት ነገር የለም። ዳኒ ለሩታ ልጅ አያንሰውም፣ ልጁም ቢሆን ማለት ነው። ምርጥ አባት፣ ጀግና አባት ይሆናላታል፣ የሚሳሳ። ዳኒ ደግሞ በነገራችን ላይ ልጅ በጣም ነው የሚወደው። ለልጅ ያለው ፍቅር ልነግራቸው አልችልም። እና እንደውም ካያችሁ በጣም ከብዙ ልጆች ሲግባባ ማለት ነው። እና ውድ ቤተሰቦቼ ለማንኛውም ሁላችንም አላህ መልካም ያደርገን እና በያላችሁበት ሰላማችሁን ደስታችሁን ይብዛልኝ እላለሁ። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ደግሞ ሰብስክራይብ፣ ላይክ፣ ሼር አትርሱኝ ማለት ነው። እንግዲህ ሩታዬ ቢሆን ምንም ወረደ ወጣም ምንም አለም እንግዲህ ትመራለች እንጂ አትወጥቅም ሩታ። አላህ ይጠብቃት ብቻ። የሩታ መዘዝ የሩታ ነገር በጣም በዝተዋል ቢሆንም